ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 20 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሶስተኛ ቀኑን በያዘው የተከዜ ቀጠና ያሉ አዳዲስ መረጃዎችን ይዣለሁ። ከዲማ እስከ ሁመራ ድረስ ባሉት 5 የተከዜ ወረዳዎችና ትይዩ የትግራይ አካባቢዎች ያለው አሁናዊ ሁኔታ ምን ይመስላል የሚለውን መረጃ በዚህ ሰዓት በስፋት ይዣለሁ። ዛሬም በሁለት ግንባሮች እንደዚሁ ውጊያ መከፈቱን የሚገልጹ መረጃዎች አሉ። ይህንን ተከትሎ ከሽሬ እስከ ተከዜ ድረስ በሚገኙ 4 ቦታዎች ላይ የሚገኙ የመካከለኛ እንዲሁም ደግሞ የረጅም ርቀት ባለ 120 እና ባለ 150 ሚሊ ሜትር የሚባሉ መድፎችን የህወሓቶች አንቀሳቅሰዋል። ከዚህ ጋር በተያያዘ እንደዚሁ ዛሬ ረፋድ ውጊያ ያለበትን አካባቢ ጨምሮ በቀጠናው ያለውን ከሁመራ እስከ ዲማ ድረስ ባሉ 5 የወልቃይት ወረዳዎች እንዲሁም ደግሞ የሰሜን ጎንደር ወረዳዎች አካባቢ ያለውን አጠቃላይ እንቅስቃሴ የተመለከተ የ24 ሰዓት ዝርዝር መረጃዎች በዚህ ሰዓት ወደ እናንተ አደርሳለሁ። ከ3 ቀናት በፊት ጥር 18 2018 ዓ.ም የህወሓት ታጣቂዎች በምዕራብ ጠለምት አፍንጫ ኤፍሬም ተብሎ የሚጠራው አካባቢ ጥቃት ከከፈቱና 2 ወታደራዊ አዛዦችን ጨምሮ ሌሎቹ በቁጥጥር ስር ከዋሉ እንዲሁም ደግሞ በርካቶቹ ሙትና ቁስለኛ ከሆኑ በኋላ በትግራይ አካባቢ እንደዚሁ የወጡ መረጃዎች አሉ። ራሂዋ ተብሎ የሚጠራው አካባቢ ደብረ አባይ አቅራቢያ የሚገኝ የህወሓት ወታደራዊ አዛዦች እርምጃ መውሰዳቸው ተገልጿል። እንግዲህ በህወሓት ለዚህ ዘመቻ ከላካቸው መካከል የቀድሞ የመከላከያ አዛዥ የነበሩትና አባላት የነበሩት የ22ኛና የ31ኛ ክፍለ ጦር የቀድሞ የመከላከያ አባላት አሁን የህወሓት ታጣቂ አዛዥ የሆኑት ኮሎኔል ወልደ ሪፋኤል እና ሻለቃ ገብረ ሊባኖስ በጥር 18 በነበረው ውጊያ በመከላከያ መያዛቸው ይታወቃል። ከዚህ ጋር በተያያዘ በርካታ ታጣቂዎች ጉዳት ደርሶባቸዋል። ከውጊያ ጋር በተያያዘ የውጊያ ተነሳሽነት የላችሁም በሚል በትግራይ እንግዲህ በታጣቂዎች ላይም አዲስ የሆነ ጫና እየተፈጠረ መሆኑን የሚገልጹ መረጃዎችን ጨምሮ የተለያዩ ዝርዝር የግንባር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ይህንን በተከዜ ቀጠና ባሻገር በፋኖ በኩልም እንደዚሁ አዳዲስ የ24 ሰዓት ዝርዝር መረጃዎችን ይዣለሁ። ወደ ወሎ፣ ሸዋ፣ ጎጃም የሚወስዱ መረጃዎች አሉ። በሚሊሻና በፖሊስ በአድማ ብተና ካምፕ ላይ ሌሊት ከባድ ጥቃት ተፈጽሟል። ይህን ጥቃት ተፈጽሞ በቦምብ ፍንዳታው የደረሰው ጉዳት ባሻገር ከካምፕ ወጥተው ለማምለጥ ሲሞክሩ የነበሩ የሚሊሻ አባላት እንደዚሁ ሙትና ቁስለኛ ሆነዋል የሚለውን ጨምሮ በተለያዩ አካባቢዎች አሉ አሁናዊ መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። በትግራይ ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ በአፋርና በራያ ቀጠናዎችም እንደዚሁ ያሉትን መረጃዎች በዚህ ሰዓት ወደ እናንተ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በርካታ አስተያየትና መልእክቶችን ተመልክቻለሁ። የህወሓትን ትንኮሳ በተመለከተ ብልጽግና ራሱ አድርጎት ሊሆን ይችላል። ስለዚህ ከዚህ አንጻር የሚዲያ ስምሪት የሚሉ አስተያየቶችን ጨምሮ የተለያዩ አስተያየቶችን ተመልክቻለሁ። እንግዲህ ህወሓት ያው በተደጋጋሚ የሁኔታ ግምገማ ችግር ያለበት እንደሆነ ይታወቃል። ይሄ ራሳቸውም ያሉት ነው። ስለዚህ ይህንን ተከትሎ በቅርቡ ጀነራል ታደሰ ወረደ እንዲሁም ደግሞ ሌተናል ኮሎኔል የህወሓት ቃል አቀባይ የነበሩት ያስተላልፏቸው መልእክቶች ይታወቃሉ። በጠለምት ቀጠናና በራያ ቀጠናዎች ያሏቸውን ሁኔታዎች ግምት ውስጥ አስገብቶ ወደ ወልቃይት ዘመቻ እንደሚያደርጉ እየገለጹና ከዛ በኋላ ነፃ ሀገር ትግራይን የመገንባት እቅድ ይዘው እየተንቀሳቀሱ እንደሆነ ነው መረጃዎቹም የሚያሳዩት፣ እነሱም በአቋም የሚገልጹት። ስለዚህ አሁን የፕሪቶሪያዊ ሰላም ስምምነት በኋላ እንደገና ወደ ሙሉ ጦርነት ህወሓቶች የገቡበት ሁኔታ ነው የሚያሳዩት መረጃዎች። ለማንኛውም መረጃዎችን እየተከታተላችሁ ጥሬ መረጃዎችን እየወሰዳችሁ እንደየራሳችሁ አተያይ ፖለቲካዊ፣ ወታደራዊ አተያይ መረጃዎቹን ልትወስዷቸው ትችላላችሁ። እኔ መረጃዎቹን ማቅረብ እቀጥላለሁ። እንግዲህ በ24 ሰዓት ያሉ አዳዲስ መረጃዎች ምንድናቸው የሚለውን ለመከታተል እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛ። በቀጥታ ወደ መረጃዎቹ ሲሄድ ወደ ደቡብ ወሎ ሐይቅና አካባቢው ያገኘሁትን መረጃ ነው ማስቀደም የምጀምረው። በደቡብ ወሎ ሐይቅ ከተማ በሚገኝ የሚሊሻ ካምፕ ላይ ጥቃት ተፈጽሟል። በዚህ ጥቃት ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ መድረሱን እየወጡ መረጃዎች ያሳያሉ። በተፈጸመው የሌሊት ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል ያሉት የመረጃ ምንጮች አምቡላንሶች ከሌሊቱ 6 ሰዓት ጀምሮ ቁስለኞችን እና አስክሬኖችን ከካምፑ ሲያመላልሱ ማደራቸውንና እንደዚሁም ሐይቅ ከተማ አቅራቢያ እንደዚሁ ስለ ጉዳቱ በስፋት በብልጽግናዎች ዘንድ እየተወራና ድንጋጤ መፍጠሩን ጨምሮ የመረጃ ምንጮቹ ገልጸዋል። በደቡብ ወሎ ዞን ተውለደሬ ወረዳ ሐይቅ ከተማ አቅራቢያ በሚገኝ የሚሊሻ ካምፕ ላይ ሌሊት 6 ሰዓት በተፈጸመው ጥቃት
ፋኖ በፈጸመው ጥቃት ማለት ነው። ቁጥራቸው ያልታወቀ የሚሊሻ አባላት ተገድለዋል፣ ቆስለዋል። በድንጋጤ እንደዚሁ ገደል ውስጥ እየወደቁና እየገቡ እንደዚሁ ጉዳት አስተናግደዋል። ጥቃቱ የተፈጸመው በቦምብ ጭምር ነው የሚሉት የመረጃ ምንጮች። ጥቃት የተፈጸመው ካምፑ ልዩ ስሙ ቆሎ ባቄላ ተብሎ የሚጠራ ካምፕ ላይ በሚገኝ ነው። በዚህ ካምፕ ላይ እንግዲህ በርካታ የሚሊሻ እና የፖሊስ እንዲሁም ደግሞ የሰላም አስከባሪ ኃይል ተብለው እየተመለመሉ የአካባቢው የሚሊሻ አባላት የሚገኙበት ነው። ሀይ ከተማ አቅራቢያ በሚገኘው በዚህ ካምፕ ላይ እንግዲህ ጥቃቱ የደረሰው ከሌሊቱ 6 ሰዓት ሲሆን በጥቃቱ የደረሰው ዝርዝር አሃዛዊ ጉዳት በውል አልታወቀም። ጥቃቱ እንግዲህ ባሳለፍነው ሌሊት የተፈጸመ ሲሆን እንግዲህ መረጃዎቹ እየተጣሩ ነው። መረጃዎቹ አሃዛዊ ቁጥሮች እንደደረሱ ወደ እናንተ የማደርስ ይሆናል። ካምፕ ውስጥ ከ100 በላይ የሚሊሻ አባላትና የፖሊስ የሰላም አስከባሪ ኃይል እንደነበር የሚገልጹት የመረጃ ምንጮቹ አሁን ካምፑ ሙሉ በሙሉ ባዶ ሆኗል። ከጥቃቱ የተረፉት ተበታትነዋል። ገደል ውስጥ የወደቁት አሁን እየተፈለጉ ነው። በግማሽ ሰዓት የቆየ ውጊያና ተኩስ ነበረ። በካምፑ ላይ ተከታታይ የቦምብ ፍንዳታዎች መድረሳቸውን የመረጃ ምንጮቹ ገልጸዋል። እንግዲህ ተጨማሪ መረጃዎች ከደረሱ ወደ እናንተ የማደርስ ይሆናል። ወደ ሸዋ የሚወስድን መረጃ ላስከትል። በሸዋ ቀጠና በሁለት ቦታዎች እንደዚሁ ውጊያዎች ተደርገዋል። በሌላ ቦታ ደግሞ የቀድሞ የፋኖ አባላት የሆኑ አሁን የሚሊሻ አባላት የሆኑ እንደዚሁ ኦፕሬሽን ወይም ደግሞ ዘመቻ ተፈጽሞባቸዋል። እነዚህን መረጃዎች ከአካባቢው አደርሳቸዋለሁ። ወደ ሸዋ ስንሄድ በሸዋ ሰላ ድንጋይ ከተማ አቅራቢያ ዛሬ ከማለዳ ጀምሮ ውጊያ እየተደረገ ነው። በሁለት ግንባሮች ከማለዳው 11 ሰዓት ጀምሮ ውጊያ እየተደረገ እንደሆነ የገለጹ የመረጃ ምንጮች ከሰላ ድንጋይ ከተማ በአቅራቢያ ወደሚገኙ ሁለት አካባቢዎች ከተንቀሳቀሰ መከላከያ ሚሊሻና አድማ ብተና ጋር ነው በዚህ ሰዓት ውጊያ እየተደረገ ያለው። ከማለዳ ጀምሮ እየተደረገ ባለው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ሁለቱ ግንባሮች አንደኛው ሳሲት ተብሎ የሚጠራ ቦታ ነው። ከአሁን በፊት ተደጋጋሚ የድሮን ጥቃቶች የተፈጸሙበት ቦታ ነው። በዚህ እና እንዲሁ ደግሞ አይሶፍ ተብሎ በሚጠራ ሌላ ቦታ ነው ውጊያ እየተደረገ ያለው። ውጊያው ከ11 ሰዓት ጀምሮ እስከ ረፋት ድረስ ቀጥሏል። እንግዲህ አጠቃላይ ያለውን ዝርዝር መረጃ እንደደረሰኝ ወደ እናንተ የማደርስ ይሆናል። ይሄ ማለዳ መረጃ ነው። ውጊያው በቡድን መሳሪያ የታገዘ እንደሆነ ነው የመረጃ ምንጮች የገለጹት። በዚሁ በሸዋ በመንዝ ቀጠና በተመሳሳይ ከዘመሮ ከተማ አቅራቢያ ከክምር ድንጋይ አቅራቢያ ውጊያ ተደርጓል። በውጊያው ወታደራዊ ጉዳት ደርሷል። አጭር ሰዓት በተደረገ ውጊያ የሚሊሻ አባላት እንደዚሁ በፋኖ እጅ ገብተዋል ወይም ደግሞ በፋኖ ተማርከዋል። የነፍስ ወከፍ መሳሪያዎችና እንዲሁም ደግሞ ወታደራዊ የወገብ እና የደረት ትጥቆችን በፋኖ እጅ ገብተዋል። የሚሊሻና የአድማ ብተና አባላት ጉዳት ከደረሰበት በኋላ የውጊያ አካባቢውን ወይ ደግሞ ቀጠናውን ለቆ ወጥቷል። አሁን በፋኖ እጅ የሚገኙ የሚሊሻ አባላት በተመለከተ እንደዚሁ በተጣራው መረጃ መሰረት 5 የሚሊሻ አባላት በፋኖ መማረካቸውን ነው በዚህ ውጊያ የተገለጸው። እዚሁ ሸዋ እንቆያለን። ሸዋ በመራቤቴ ቀጠና ጅሁር አቅራቢያ እንደዚሁ በተጠና መንገድ በተፈጸመ ልዩ ዘመቻ የፋኖ አባላት የሚሊሻ አባላትን በቁጥጥር ስር አውለዋል። እነዚህ የሚሊሻ አባላት እንግዲህ ለየት ያለ ታሪክ አላቸው። እንደ መረጃ ምንጮቹ ቀድሞ የፋኖ አባል ነበሩ። ከፋኖ ወደ ብልጽግና እጅ ከሰጡ በኋላ ተሐድሶ ስልጠና ተሰጥቷቸው ሚሊሻ ሆነው እያገለገሉ በነበረበት ጊዜ እንደገና ተጸጽተናል ብለው ወደ ፋኖ ተቀላቀሉ። ከፋኖ ትንሽ ጊዜ ካሳለፉ በኋላ እንደገና ተመልሰው ወደ ብልጽግና ተቀላቀሉ። አሁን በተደጋጋሚ በደርሶ መልስ መረጃዎችን ከወሰዱ በኋላ አሁን በፋኖ ላይ የሚደረጉ ዘመቻዎች ፊት አውራሪ ሆነው ዝግጅት እያደረጉ ባሉበት ሰዓት ነው በፋኖ የተያዙት። እነዚህ ቁጥራቸው 4 ይሆናል የተባሉት የሚሊሻ አባላት አሁን በፋኖ በራስ አበበ አረጋይ ክፍለ ጦር የፋኖ አባላት ተይዘው ወደ ጫካ ተወስደዋል። ይሄ የሆነው እንግዲህ ጅሁር ከተማ እንደሆነ ነው መረጃዎቹ የሚጠቁሙት። ወደ ተከዜ ቀጠና ያሉ መረጃዎችን የ4 ሰዓት መረጃዎችን አጫጭር መረጃዎችን ወደ ታች አቀርባለሁ እንድትከታተሉ ነው በአክብሮት የምጋብዘው። ወደ ጎጃም የሚወስዱን መረጃዎች ላስከትል። የመጀመሪያው ወደ ቡሬ ከተማ የሚወስደን ነው። ቡሬ ከተማ ኢንዱስትሪ ፓርክ አቅራቢያ ፋኖ አስርጎ ያስገባቸው አባላቱ በፖሊስ አባላት ላይ ጥቃት ማድረሳቸው አስታውቋል። ፋኖ ወደ ከተማ ለልዩ ዘመቻ የላካቸው የፋኖ አባላት 2 የፖሊስ አባላት ላይ ጉዳት አድርሰዋል። የሞት ጉዳት ነው ጉዳቱ። ጥቃቱ የተፈጸመው ጥር 19 2018 ምሽት ላይ መሆኑንና ልዩ ቦታው ደግሞ ቡሬ ከተማ ኢንዱስትሪ ፓርክ ተብሎ የሚጠራው አቅራቢያ እንደሆነ የአማራ ፋኖ ብሔራዊ ንቅናቄ የ109ኛ ኮር ፋኖ ህዝብ ግንኙነት ኃላፊ ይህንን መረጃ ትናንትና ይፋ አድርገዋል። ወደ አቸፈር ስንሄድ በአቸፈር እንደዚሁ ሰሜን አቸፈር ወደ ፋኖ ቀጠና
በሌሊት ከተንቀሳቀሰ መከላከያ አድማ ብተና ሚሊሻ ጋር እንደዚሁ ለሰዓታት የቆየ ውጊያ መደረጉ ነው የታወቀው። በዚህ በተለይ ልዩ ስሙ አቀሸት ተብሎ በሚጠራው ቦታ በተደረገው ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም። ፋኖን ከበባ ውስጥ ለማስገባት በሌሊት ከተንቀሳቀሰ የሚሊሻ የሰላም አስከባሪና የአድማ ብተና ኃይል ጋር ነው ውጊያ የተደረገው። በውጊያው የደረሰው ጉዳት ግን በዝርዝር አልታወቀም። ከዚህ ከውጊያው በኋላ መከላከያ አድማ ብተናና ሚሊሻ አካባቢውን ለቀው መውጣታቸውን የወጡ መረጃዎች እያሳያሉ። ወደ ሌሎች መረጃዎች ስቀጥል እንግዲህ ወደ ተከዜ ቀጠና የሚወስደን መረጃ ነው የማስከትለው። በተከዜ ቀጠና የ4 ሰዓት ያለው መረጃ ምን ይመስላል የሚለውን በአጭሩ ወደ እናንተ አደርሳለሁ። ሶስተኛ ቀኑን በያዘው ውጥረት በዚህ በተከዜ ቀጠና ዛሬ ውጥረቱም እንደቀጠለ ሲሆን ዛሬ ማለዳ በሁለት ግንባሮች ተኩስ ድምፅ ይሰማል ተብሏል። አንደኛው በምስራቅ ጠለምት ሚጫራ ተብሎ በሚጠራው አካባቢ ከማለዳ ጀምሮ እስከዚህ ሰዓት ድረስ ውጊያ የተደረገ ሲሆን በዚህ አካባቢ ባለው ውጊያ እንደዚሁ የተለያዩ መረጃዎች እየወጡ ነው። ይህን በዝርዝር አደርሳችኋለሁ። ሁለተኛው ውጊያ ደግሞ እንደዚሁ በምዕራብ ጠለምት አንበሳ መቃብር ተብሎ የሚጠራው አካባቢ ነው። እዚህ አካባቢ የነበረው ተኩስ ግን ወዲያውኑ ቆሟል ነው የተባለው። ትላንትና በ4 ግንባሮች በ7 ክፍለ ጦሮች አንድ መካናይዝድ ክፍለ ጦር ያስጠጋው ህወሓት በ24 ሰዓት ኃይሉን ወደኋላ እንዲመልስ ከመከላከያ የቀረበለትን ጥያቄ ውድቅ አድርጓል ነው የተባለው። ተጨማሪ መድፈኛና የቡድን መሳሪያዎችን አስጠግቷል። ሚጫራ ተብሎ የሚጠራው አካባቢ በቡድን መሳሪያዎችና በነፍስ ወከፍ መሳሪያዎች የታገዘ ውጊያና ተኩስ ነው የሚሰማው። ምንጫራ ወይ ደግሞ ምስራቅ ጠለምት ውስጥ በሚገኘው በዚህ አካባቢ ትላንትና የድሮን ጥቃት ከተፈጸመበት አቅራቢያ ነው ዛሬ ህወሓት ታጣቂዎች በውጊያ እያደረጉ ያሉት። በዚህ እንግዲህ ትላንትና በድሮን ጥቃት በርካታ የህወሓት ታጣቂዎች ጉዳት እንደደረሰባቸው እንደዚሁ በትግራይ የተሰራጩ መረጃዎች አሳይተዋል። እንደ መረጃዎቹ ከሆነ የቡድን መሳሪያዎችን ጨምሮ በጥቃቱ ወታደራዊ አዛዥም ጭምር በስም ያልተገለጹ በድሮን ጥቃት ጉዳት ደርሶባቸዋል። ይህንን በተመለከተ እንግዲህ ምናልባት የአማርኛ ትርጉሞችና የተጣሩ መረጃዎች ካሉ ወደ እናንተ አደርሳለሁ። ከዚህ ከተከዜ እንግዲህ ከዲማ እስከ ሁመራ ድረስ ባሉት 5 የትግራይ ትይዩ ወረዳዎች ያለው አጠቃላይ ውጥረት ጨምሯል። በትላንትናው ዕለት እንግዲህ እንዳደረስኳችሁ በወልቃይት ሰቲት ሁመራ ዞን በኩል ያለውን ሁኔታ በተመለከተ ትላንትና ከሰዓት በኋላ እነ ኮሎኔል ደመቀ ዘውዱ የአስቸኳይ ስብሰባ አድርገው ነበረ። ከስብሰባውም ሁሉም የብልጽግና ሁሉም የዞኑ እና የወረዳ ባለስልጣናት ወደ ግንባር እንዲንቀሳቀሱና የተከዜ ዘብ ጋር እንደዚሁ ኃላፊነት ወስደው በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷል። የምዕራብ ዕዝ አዛዦችም እንደዚሁ ትላንትና ስብሰባ ማድረጋቸው ነው የተገለጸው። በጠለምት በኩል ግን ያለው ሁኔታ አሁንም ውጊያዎች ያሉበት ነው። በተዚህ በሶስቱ ዋና ዋና መንገዶች እንግዲህ ከትግራይ ወደ ወልቃይት የሚወስዱ 2 ዋና መንገዶች አሉ። አንዱ በደደቢት በኩል ወደ ወልቃይት፣ ሁለተኛው ደግሞ በሽራሮ በኩል ወደ ሁመራ የሚያስገቡት መንገዶች እንግዲህ ሙሉ በሙሉ ተዘግተዋል። ወትሮም የተዘጉ ቢሆኑ የበለጠ ተዘግተዋል። እንደዚሁ ደግሞ ለትራንስፖርት ክፍት ሆኖ ቢያንስ የእርዳታ ድርጅቶች አገልግሎቶችን ያቀርቡበት የነበረው ከደባርቅ ሽሬ የሚወስደው አንደኛው ዋናው መንገድም እንደዚሁ ትላንትና በመከላከያ እንደተዘጋ ነው። እንግዲህ በእነዚህ አካባቢዎች በተፈናቃይ ስም የሚመላለሱ ሚሊሻዎች ጨምሮ ቀድሞ ለስራ የገቡ የህወሓት ታጣቂዎች በየአካባቢው አሁን እንቅስቃሴ እያደረጉ ይገኛሉ። በጠለምት አካባቢ ያለው መረጃ ነው የምነግራችሁ። በወልቃይት ሰቲት ሁመራ ዞን የተከዜ ዘብ ወደ ተከዜ ወንዝ እንዲጠጋ ትናንትና ተደርጓል። ጥር 18 2018 ጠለምት አፍንጫ ኤፍሬም ተብሎ የሚጠራው አካባቢ የተማረኩት የህወሓት ወታደራዊ አዛዦች ኮሎኔል ወልደ ሩፋኤልና ሻለቃ ገብረ ሊባኖስ እንደዚሁ የቀድሞ የመከላከያ 1ኛና 31ኛ ክፍለ ጦር አዛዦች አባላት የነበሩ የሚዲያ ቃለ ምልልስ ማድረጋቸውም ተሰምቷል። እስካሁን ድረስ እንግዲህ እያደረጉት ቃለ ምልልስ ምን እንደሆነና ይዘቱ አልታወቀም። እንደዚሁ እንግዲህ የሚለቀቅ ከሆነና አዳዲስ መረጃዎች ካሉት ወደ እናንተ መልሼ አደርሳለሁ። በዚህ በምስራቅ ጠለምት ዲማ ምስራቅ አቅጣጫ እንግዲህ አቅራቢያ የከባድ መሳሪያ ፍንዳታ መሰማቱን ተከትሎ ነው በአካባቢው ውጊያ የተቀሰቀሰው። በዚህ ሰዓት እንግዲህ አሁን ይሄ መረጃ ወደ እናንተ እየደረሰ ባለበት ሰዓት በኢትዮጵያ ሰዓት አቆጣጠር ከረፋድ አካባቢ ነው ይሄ መረጃ እየተሰራጨ ያለው። በዚህ ሰዓት እንግዲህ ምዕራብ ጠለምት ያለው ተኩስ በምዕራብ ጠለምት ያለው ሙሉ በሙሉ ሲቆም፣ በምስራቅ ጠለምት ያለው ግን በተለይ በምንጫራ ተብሎ የሚጠራው አቅራቢያ አፍላ ውጊያ እየተደረገ እንደሆነ ነው መረጃዎቹ የገለጹት። በተለይ 30 ጉላ ተብሎ የሚጠራ ቦታ ላይ በዚህ ሰዓት ውጊያ እየተደረገ ነው። ከማይ ባሪያና ከምንጫራ ተብሎ ከሚጠሩ 2 አካባቢዎች የተንቀሳቀሱ የህወሓት ታጣቂዎች ጋር ነው ውጊያ እየተደረገ ያለው።
ቀደም ብሎ ከማለዳ ጀምሮ እንግዲህ 30 ጉላ ላይ የመድፍ ድብደባ ጭምር መፈጸሙ ነው የታወቀው። በዚህ ሰዓት ህወሓት ባለ 120 እና ባለ 150 ሚሊ ሜትር የሚባሉ መድፎችን እነዚህ መድፎች የረጅምና የአጭር ርቀት መድፎች ናቸው። ደብረ አባይ፣ አላጉየን፣ ቤት ማራይና ሌሎች አካባቢዎች ማንቀሳቀሱ ነው የታወቀው። በተለይ በሶስቱ አካባቢዎች አላጉየን፣ ቤት ማራይና ደብረ አባይ አካባቢ እነዚህን መድፎች ህወሓት በዚህ ሰዓት አንቀሳቅሷል። በተመሳሳይ ሽሬ ከተማ ከሚገኘው ሱር ኮንስትራክሽን ካምፕ መካናይዝድ መሳሪያዎችንም እንደዚሁ የህወሓት ታጣቂዎች ማንቀሳቀሳቸው ተገልጿል። እንደዚሁ ደግሞ የአርሚ 60 መካናይዝድ እንደዚሁ ዝግጅቶችና እንቅስቃሴዎች መኖራቸው ነው እየታወቀው። የምስራቅ ጠለምት ሚሊሻና የአካባቢው ህዝብ ህወሓት ውጊያ ወደ ከፈተባቸው የ30 ጎላ ተብሎ ወደሚጠራው አካባቢ እንቅስቃሴ እያደረጉ ነው የሚገኙት። ዋናው መንገድ ደባርቅ ሽሬ ተከዜ ድልድይ እንደተዘጋ ነው። ከላይ እንደገለጽኩላችሁ ከደባርቅ ተጨማሪ መከላከያ ወደ ተከዜና ጠለምት መንቀሳቀሱ ነው የታወቀው። ምንጫራ አካባቢ ያለው ውጊያ እምባማድሬ ባሉት የህወሓትን የሚቃወሙ የትግራይ ሰላም ኃይሎች ተብሎ የሚጠሩ ታጣቂዎችም እንደዚሁ በዚህ ውጊያ ስለመሳተፋቸው የሚገልጹ መረጃዎች ወጥተዋል። እንግዲህ እንደ መረጃ ምንጮቹ እነዚህ ታጣቂዎች ከህወሓት ታጣቂዎች ጋር ከመከላከያ ጋር ወይስ ደግሞ ከአካባቢ ሚሊሻ ጋር ተሰልፈው እየተዋጉ ነው የሚለው ባይታወቅም በዚህ ቀጠና ያሉት ታጣቂዎች ግን እንደዚሁ በዚህ ውጊያ እየተሳተፉ ነው የሚል መረጃ ወጥቷል። ይህን ተከትሎ እንግዲህ ከትግራይ የሚወጡ መረጃዎች ደግሞ የሚያሳዩት ትግራይ የሚወጡ መረጃዎች በህዝቡ የጦርነት ሰቆቃና ስጋት ከፍተኛ ጭንቀት ውስጥ ገብቷል። በዚህም እንግዲህ እንደገና ትግራይ ውስጥ ውጥረቱ ተባብሷል። የነዳጅ እጥረት በተለያዩ አካባቢዎች መከሰቱን እንደዚሁም ደግሞ ሸቀጦችና ከባንክ ገንዘብ የማውጣት እንቅስቃሴ መጀመሩን የሚገልጹ መረጃዎች አሉ። ለትግራይ ክልል ይገባ የነበረው 12 ሚሊዮን ሊትር ነዳጅ ወደ 1 ሚሊዮን ዝቅ እንዲል ተደርጓል። እንዲሁም ደግሞ ከዚህ ጋር በተያያዘ ሌሎች እገዳዎችም እንደዚሁ ሊጣሉ እንደሚችሉ ነው የተገመተው። ይህንን ተከትሎ ስጋት አለ። በታጣቂዎቹ በኩልም እንደዚሁ ፈጽሞ የመዋጋት ፍላጎት ማጣት በጣም ይታያል ተብሏል። ከዚህ ጋር በተያያዘ አርሚ 26 13 አርሚ 24 6 አርሚ 46 እንደዚሁ ቁጥራቸው ያልታወቁ የመዋጋት ፍላጎት የላቸውም የተባሉ የህወሓት ታጣቂዎች በቁጥጥር ስር መዋላቸው ነው የተሰማው። ከዚህ ጋር በተያያዘ ተከዜ አቅራቢያ ደብረ አባይ አካባቢ ማለት ነው ራሁይ ተብሎ በሚጠራ ቦታ ላይ በታጣቂዎች ላይ የህወሓት ወታደራዊ አዛዦች እርምጃ መውሰዳቸውም ታውቋል። ሰሞን ከጥር 18 የነበረውን ውጊያና እንዲሁም ደግሞ ከዛ ጋር በተያያዘ የመዋጋት ፍላጎት የላቸውም በሚል ነው ታጣቂዎች ላይ እርምጃ የተወሰደው። ሌሎቹን ያስተምራል በሚል በእነዚህ ታጣቂዎች ላይ እርምጃ መወሰዱን የወጡ መረጃዎች ያሳያሉ። በአፋር ግንባር ያለው ሁኔታ በተመለከተም እንደዚሁ ተመሳሳይ እንቅስቃሴዎች ናቸው ያሉት። እንቅስቃሴዎቹ ቀጥለዋል። የተለየ ነገር ግን የለም። በአፋርና በራያ ቀጠና ያለው የእንቅስቃሴ መስመር እንደ መረጃውን ለማስታወስ ያህል ከቢሶበር በኩል ወደ ከቢሶበር አካባቢ ያሉ የህወሓት ታጣቂዎች ሸቃይ ከተማ ተብሎ ወደሚጠራውና ያለው ተብሎ ወደሚጠራው የራያ ቆቦ ራያ ዘቦ ትይዩ እንቅስቃሴ ማድረጋቸውና ወታደራዊ ስምሪት መውሰዳቸው ነው የተገለጸው። ራያ ባላ ተብሎ ከሚጠራው አካባቢ ደግሞ ወደ ጥሬ ጨው ውሃና ወደ አፋርና ራያ ቆቦ አካባቢዎች እንቅስቃሴ መደረጉ፣ ሶስተኛውና ብዛት ያለው የህወሓት ታጣቂዎች ስምሪት የወሰዱበት ደግሞ ደጋማውን የኮረምን የራያ አላማጣን የራያ ቆቦና የዛታ አካባቢዎችን የሚያዋስነው አካባቢ ሲሆን ወደ ራያ ቆቦ ራያ አላማጣ ዛታ ኮረም በሚያገናኙት ደጋማ አካባቢዎች እንደዚሁ እንቅስቃሴዎች እንዳሉ ታውቋል። ካለማጣ በአየር ማረፊያ ጸጸራ፣ ዶጊያት፣ አጽመጋላ፣ ማይ ሃርባዝ፣ መረዋ፣ ሶሪያ፣ ጥራሪ ወንዝ ድረስ የሚሸፍነው መስመር ስምሪት ተሰጥቶበታል። በዚህ መስመር እንግዲህ እስከ መረዋ ጸጸራና ማህጎ ድረስ ኃይል ስምሪት ስለመውሰዱ መረጃዎቹ ጠቁመዋል። የኃይል ስምሪት ዓላማው እንግዲህ ሶሪያ ተብሎ የሚጠራው ቦታ ላይ ወደ ተለያዩ አቅጣጫዎች ወደ ሐሙሲት እንዲሁም ደግሞ ወደ ዛታና ኮረም ያሉ መስመሮችን ቀድሞ መዝጋትና መቆጣጠር እንደሆነ ነው የታወቀው። ሶሪያ፣ አዲስ ዓለም፣ ዛታ እንዲሁም ደግሞ ከሶሪያ ፋላ፣ ላት፣ አቆጅራ እንዲሁም ደግሞ ከኮረም ፋላ፣ ዛታ፣ አዲስ ዓለም፣ ሶሪያ፣ መረዋ፣ ሐሙሲት፣ ሰቆጣ ያሉትን መስመሮች የመዝጋት እንቅስቃሴ ነው እየተደረገ ያለው። እንቅስቃሴዎቹ ቀጥለዋል። ሆኖም ግን ምንም አይነት የተኩስ ድምፅም ሆነ ሌላ የተለየ ነገር የለም በዚህ ቀጠና።
ሌላው አራተኛው በዚህ ቀጠና ያለው ስምሪት እንግዲህ ይሄ የአፋሩን ግንባር ሳይጨምር ማለት ነው ወደ ቆቦ ወደ ጋማ ቀበሌዎች አሞራ ገደል፣ ተኩለሽ፣ ዝባን መስመርን ተከትሎ ማሃጎ ድረስ እንደዚሁ ታጣቂዎች ተሰማርተዋል። በተለይ ማሃጎ አካባቢ የሚባለው ዛሬም ተጨማሪ የህወሓት ታጣቂዎች ወደ አካባቢው መንቀሳቀሳቸው ተገልጿል። ሌላው ከዚህ ቀጠና እንግዲህ አምስተኛው በአፋር በኩል ያለው እንቅስቃሴ ነው። በአፋር ክልል የቀድሞ ፕሬዚዳንት ስዩም ሀጂ የሚመሩ ታጣቂዎች እንደዚሁ በመሆኒ ትይዩ መጋሌ ተብሎ ወደሚጠራው አካባቢ እንቅስቃሴዎችን እያደረጉ መሆናቸው ነው መረጃዎቹ የሚያሳዩት። እንግዲህ በዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው የሀገር ውስጥ መረጃዎች እነዚህን ነው የሚመስሉት። ከአፍሪካ ቀንድና ከምስራቅ አፍሪካ ደግሞ የሱዳን ጦር ቤንሻንጉል አቅራቢያ የሚገኘውን በአርኤስኤፍ ቁጥጥር ስር የነበረውን ወሳኝ ቦታ አስለቀቁ ታውቋል። ይህ እንግዲህ በቀጠናው ካለው የኢትዮጵያና የአርኤስኤፍ ግንኙነት የዩናይትድ አረብ ኤሚሬትስና የአርኤስኤፍ ወታደራዊ ስምሪትና ሽግግር አንጻር የሚፈጥረው ጉዳይ ይኖራል። እንደዚሁም ደግሞ የቱርክ ጦር እንደዚሁ አሁንም በተደጋጋሚ ወደ ሞቃዲሾ ቀጠና አዳዲስ ወታደሮችንና መሳሪያዎችን እያስገባ መሆኑ ታውቋል። በጅቡቲ በኩል እንደዚሁ በጅቡቲ በኢትዮጵያ ውስጥ የሚገኘውን የአፋር ታጣቂ ኃይል ገብቼ መዋጋት እፈልጋለሁ በሚል ለኢትዮጵያ መከላከያ ለቀጠናው ጥያቄ አቅርባለች ተብሏል። ይህ ጉዳይ በተመለከተ የተሰጠው ምላሽ አልታወቀም። ይሄ ከመነሻውን ከኢትዮጵያ አፋር እያደረገ ባለፈው በጅቡቲ ወታደሮች ላይ ጥቃት የፈጸመው ታጣቂ ኃይል ላይ ጅቡቲ ካሁን በፊት 2 ዙር የድሮን ጥቃት መፈጸሟ ይታወቃል። እነዚህ እንግዲህ ከቀጠናው ያሉ ናቸው። ሌላው መረጃ እንግዲህ በኢትዮጵያና ሱዳን ድንበር አቅራቢያ የድሮን ተመቶ የወደቀ ድሮን አለ የሚሉ መረጃዎችም ወጥተዋል። እነዚህን ጨምሮ ሌሎች መረጃዎችን በመከታተል አጣርቼ እመለሳለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ለነበረን ቆይታ በእጅጉ አመሰግናለሁ። ከጊዜ